ሰበር ዜና አለን። መቀሌ ውስጥ ውጥረት ነግሷል። የጀነራል ታደሰ ወረደ ቢሮ በታጣቂዎች ተከበበ። የህወሓት የንግድ ድርጅቶች አካውንቶች እንዲታገዱ ተጠየቀ። እኒህንና ሌሎች ትኩስ ዜናዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ አብራችሁን ቆዩ። ሰብስክራይብ፣ ላይክ እና ሼር ማድረግዎን እንዳይረሱ። ወደ ዜናው እናልፋለን። ቀዳሚ ወዳደረግነው ሰበር መረጃ እናልፋለን። መቀሌ ውስጥ ውጥረት ነግሷል። የጀነራል ታደሰ ወረደ ቢሮ በታጣቂዎች ተከቧል። የህወሓት የንግድ ድርጅቶች አካውንቶች እንዲታገዱ ተጠየቀ። አሁን ከትግራይ ክልል ዋና ከተማ መቀሌ የደረሰን አስቸኳይ ዜና መረጃ ይዘን ቀርበናል። ዛሬ ከጠዋቱ ጀምሮ በመቀሌ ከተማ ውስጥ ከባድ የጸጥታ ውጥረት ነግሷል። ዛሬ የተገኘው መረጃ እንደሚያሳየው የጀነራል ታደሰ ወረደ ቢሮ በአርሚ 31 አካባቢ ታጣቂዎች ሙሉ በሙሉ መከበቡ ይታወቃል። በዚህ አካባቢ በህወሓት ቢሮዎች እንዲሁም ከፍተኛ ቁጥር ያላቸው ታጣቂዎች ሰፍረው መታየታቸው የከተማዋን ሁኔታ የበለጠ ውጥረት ውስጥ ከቶታል። በከተማ ውስጥ በርካታ ታጣቂዎች ሰልፍ ይዘው ሲንቀሳቀሱ ይታያል። ታጣቂዎቹ የታጠቁት የጦር መሳሪያዎች ምንነት በቪዲዮ ምስል ላይ በግልጽ ይታያል። ብሬን፣ ላውንቸር እና ዲሽቃ የታጠቁ መሆናቸው መረጃዎች ያመለክታሉ። ይህ የጦር መሳሪያ ብዛትና የታጣቂዎች እንቅስቃሴ ሁኔታው ምን ያህል አሳሳቢ ደረጃ ላይ እንደደረሰ የሚያሳይ ነው። አስቸኳይ ስብሰባና የፋይናንስ እገዳ። ከዚህ የጸጥታ ውጥረት ጋር በተያያዘ ዛሬ ጠዋት ሙሉ ካቢኔዎቹን ያካተተ አስቸኳይ ስብሰባ በመቀሌ መጠራቱን ተሰምቷል። በሌላ ውሳኔ መረጃ ደግሞ ህወሓት የሚተዳደሩ የንግድና ሌሎች ድርጅቶች የባንክ አካውንት እንዲታገዱ ጥያቄ ቀርቦ ለሁሉም ባንኮች የተጻፈ መሆኑን ምንጮች አረጋግጠዋል። ይህ የፋይናንስ እገዳ ውሳኔ የፖለቲካ አለመረጋጋት ወደ ኢኮኖሚ ዘርፍ መዛባቱን ያሳያል። ውጥረቱ በአርሚ 31 የጦር አመራሮች ውስጥም ከፍተኛ መከፋፈል ፈጥሯል። የጦር አመራሮቹ እንዋጋለን ወይስ አንዋጋም በሚል ለሁለት መከፈላቸውን መረጃዎች ያሳያሉ። አንዋጋም የሚሉ አቋም የያዙ አመራሮች መሳሪያቸውን ለቤተሰቦቻቸውና በነፃ መሬት ለሚንቀሳቀሱ ታጣቂዎች እየሰጡ መሆኑን ምንጮች ጠቁመዋል። ይህ መከፋፈልና የመሳሪያ ዝውውር የክልሉን የጸጥታ ሁኔታ የበለጠ ውስብስብ ያደርገዋል። በመቀሌ ከተማ ያለው ሁኔታ እጅግ አሳሳቢና ተለዋዋጭ ነው። የጸጥታ አካሉ እንቅስቃሴ፣ አስቸኳይ ስብሰባና የፋይናንስ እገዳው ዜና በክልሉ ውስጥ ያለው የፖለቲካ ውጥረት ምን ያህል ከፍተኛ እንደሆነ ያመለክታል። ወደ ሌላ ዜና እናልፋለን። ኢትዮጵያ በብሩንዲ ስብሰባዎች ዋዜማ የግብፅን የቀኝ ግዛት ፖለቲካ በይፋ ተቃወመች። የሲኤፍኤ ህዳሴ ግድብ ውጥረት። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የግብፅን አቋም በይፋ አውግዟል። ይህም የትብብር ማዕቀፍ ስምምነት። ወደ ሌላ ዜና እናልፋለን። ኢትዮጵያ በብሩንዲ ስብሰባዎች ዋዜማ የግብፅን የቀኝ ግዛት ፖለቲካ በይፋ ተቃወመች። የሲኤፍኤ ህዳሴ ግድብ ውጥረት። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የግብፅን አቋም በይፋ አውግዟል። ይህም የትብብሩ ማዕቀፍ ስምምነት የወደፊት እጣ ፈንታ ላይ ወሳኝ ውሳኔዎችን ያስተላልፋሉ ተብሎ ከሚጠበቀው የብሩንዲ ስብሰባዎች ከቀናት በፊት መሆኑን የዜናው ክብደት ይጨምራል። ኢትዮጵያ በግልጽ ቋንቋ የግብፅ ባለስልጣናት ድርድሩን መከልከላቸውን በማውገዝ ይህ የ21ኛው ክፍለ ዘመን እውነታዎቹን ለመቀበል ያለመቻል ምልክት ነው ብላለች። መግለጫው ግብፅ የቀኝ ገዢ ዘመን አስተሳሰብ እንደያዘች በመጥቀስ ከ86 በላይ የአባይ ውሃ አስተዋጽኦ የምታደርገውን ኢትዮጵያን ያገለሉትን የ1929 እና የ1959 ስምምነቶችን በመያዝ ታሪካዊ መብቶች ላይ መደገፏን አጥብቆ ተቃውሟል። ኢትዮጵያ ዓለም አቀፍ መርህ የሆነውን ፍትሃዊ ምክንያትና እኩል የሆነ አጠቃቀም ላይ አጥብቃ እንደምትቆም ገልጻ በድንበሯ ውስጥ ያሉ ተፈጥሯዊ ሀብቶችን ለመጠቀም ከማንም ፈቃድ መጠየቅ ግዴታ የለባትም የሚለውን አቋሟን ደግመዋለች። መግለጫው በቅርቡ ግብፅ ህዳሴ ግድቡ ለኤሌክትሪክ ከሚያስፈልገው በላይ ውሃ ያጠራቅማልና የኢትዮጵያ ፖለቲካ የበላይነትን ትፈልጋለች በሚል ያቀረበችውን ክስ ውድቅ አድርጓል። ኢትዮጵያ ህዳሴ ግድቡን የአፍሪካን በራስ መተማመንና እድገት መገለጫ በማለት የበላይነት ሳይሆን ትብብርና ውይይት እንደምትፈልግ አጽንኦት ሰጥታለች። ግብፅ በ10 ዓመታት ድርድር ውስጥ ለመደራደር እየተመሰለች ድንገት እንዳደናቀፈችና በብቸኝነት ይገባኛል ጥያቄዋ ላይ ግትር እንደነበረች መግለጫው በግልጽ ጠቁሟል። ስትከታተሉን ስለቆያችሁ ከልብ እያመሰገንን የዕለቱን ዜና በዚያው አጠናቀቅን። ሰብስክራይብ፣ ሼር እና ላይክ ማድረጋችሁ እንዳትረሱ። መልካም ጊዜ።